አልቀሩም እንዴ ስለ እንዴ ያልገውስ ይያልኩ በእግዚአብሔር የተገኘው አልጋ ያልገውስ አልጋ ወረባ በቃ እዚህ ውስጥ አናት ይል እንደዚህ ተጠምጥሞ በቃ እሳቸው ናቸው እንደዚህ መዝው ያወጡ ያልበ አሁን በህልም ነው ያየህ እንደዛ ስለነግቶ እሷ ደወለ አባ ጎተ አጎና ደረሱ ተነስ አጎና ደረሱ ቀሩ እንደ አባ ስለቅ ቤላ ማር ተሸክመ ከሳቸው ቤት ነው አልከኝ። ይህ የምትሰሙት ሁሉ እንግዲህ ለማመን በሚከብድ መልኩ የምታዩትም ቃልጋ ስር በወጣው መተት አማካኝነት ባለቤቱ በህልሙ አይቶ በበነገው ሲፈጸምለት ነው። አንዳንዶቻችን ህልም ምንም አይመስለንም። አንዳንዶቻችን ደግሞ ህልሙን ሁሉ እንዲህ ማታይተን በበነገው ስናየው የሚያስገርም ታሪክ ይፈጠራል። ይህ በቤቱ ውስጥ ባልጋው ስር ተቀብሮ የተገኘ የሰው አጥም ደቆ በሚታዩት መልኩ በዚህ መልኩ ተፈጭቶ አልጋው ስር አድርገውበት ለእድሜ ልክ ሲጸዳ የማይታይ በዛሬው ዕለት ወጥቶለታል። እግዚአብሔር እንግዲህ እንደየችግራችን በየቤታችን በያለንበት ብዙ ችግር አለና እግዚአብሔር በሳቸው ላይ ጸጋውን አሳድሮ እኛንም እንዲጎበኘን ፍቃዱ ይሁንልን። አሜን። ቀጣይ ክፍል 2 ከዚሁ ቤት ከአንድ ቤት ውስጥ በተለያየ ቦታ ስለሆነ የወጣው የሥራ ቦታው የተዘጋበት እንዳይኖር ህይወት እንዳይኖረው በትዳር እንዳይኖር በሰላም እንዳይሰራ የተደረጉበት ሌላኛው ድግምት ወጥቶ በዚሁ ፕሮግራም ላይ ስላለ ክፍል 2 ይዘንላችሁ ምን መጣ ይሆናል። የአባታችን የአባ ገብረ ማርያም መንፈሳዊ ሕክምና አገልግሎት ወደፊት ይቀጥላል። ትላንትም ዛሬም እንደምንለው የተራቡ የተጠሙ ወገኖቻችንን እንድንረዳ የበኩላችሁን ማገዝ የምትፈልጉ ሰዎችም እንድታግዙንና በየሉበት በየተራቡ በየተጠሙበት ቦታ ሄደን እንድናግዝ ስንል በልዑል እግዚአብሔር ስም ጥያቄያችንን እናስተላልፋለን። አሜን። ቸሩ መድኃኔዓለም ያሰብነው እንዲፈጽምልን ፍቃዱ ይሁን። አሜን። ቅዠት ወረባ በቃ እዚህ ውስጥ አናት ይል እንደዚህ ተጠምጥሞ በቃ እሳቸው ናቸው እንደዚህ መዝው ያወጡ ያለ በህልሜ ብቻ ይሁን እዚህ ውስጥ ከምቻለሁ ስንቴ እናጸደዋለን። እንግዲህ ይሄው በቅርቡ አሁን ሁሉ አጽድቻለሁ። እንዴ አታይ ማለት ስለማይታይ ያቤር አንተ ሰላም እየተረከኩ እኮ ወደዛው ነው የምታስገባው እንጂ የምታስቀምጠው አይታይም። እንዴ በመንፈስ የተቀመጠ ነገር ድሮስ ይታያል ብለህ ታስባለህ? አይታይም፣ በፍጹም አይታይም። ይሄ አብሮሃን ትትገባ አብሮሃን የሚገባ ወጭ ሲደግሞ ባያድራ